ለመድፈኞቹ አርሰናሎች ምን አይነት ምሽት፣ ምን አይነት ሳምንት፣ ምን አይነት አስደሳች ቀናት እያሳለፉ ነው የሚገኙት የአርሰናል ደጋፊዎች። ዛሬ የማናነሳው ነገር የለም። ትላንት የሲቲ ነጥብ መጣል አሰልጣኝ ሚኬል አርቴታና ቪክተር ዮኬሬሽ ስለ ዛሬው የሻምፒዮንስ ሊግ ጨዋታ የተናገሩትን የሰጡትን መግለጫ ጨምሮ እንደዚሁም ደግሞ የአርሰናል የተጎዱ ተጫዋቾች ተመልሰዋል። በአርሰናል ቤት አስደሳች ሳምንት ሆኗል ማለት ነው። በደንብ ላይክ ማድረግ አይረሳ። ቪዲዮ ለበርካቶች እንዲደርስ እንደተለመደው ላይክ አድርጋችሁ ጀምሩ። ምን አይነት ምሽት ነው ትላንትና። በነገራችን ላይ ማንቸስተር ሲቲ ከመሸነፍ ጫፍ ደርሶ የተረፈበት ምሽት ነው ማለት ይቻላል። እድሜ እና ምስጋና ለዳኛው ማይክል ኦሊቨር ይሁን እና ማንቸስተር ሲቲ ከሽንፈት ለጥቂት ነው የተረፈው። አርሰናል እንግዲህ አሁን እጁ ላይ ትልቅ የሚባል የ20 ዓመታትን ጥያቄ መፍታት የሚችል ትልቅ እድል መድፈኞቹ እጃቸው ላይ ገብቷል። ትላንትና ማንቸስተር ሲቲ ነጥብ መጣሉን ተከትሎ ማለት ነው። ኤቨርተን እንግዲህ ለአርቴታ ትልቅ ውለታ ውሏል። በነገራችን ላይ ኤቨርተን ዘንድሮ አርሰናል ፕሪሚየር ሊጉን ከበላው ኤቨርተን ለአርሰናል ትልቅ ባለውለታ ቡድን ነው የሚሆነው። ለምን ብላችሁ ከጠይቃችሁ አንደኛ አርቴታን በኤቨርተን ቤት ለአሰልጣኝነት ያበቁት ሞይስ እንደሆኑ ይታወቃሉ። ዴቪድ ሞይስ በኤቨርተን ቤት በደንብ አድርገው አሰልጥነው እንደላኩት ይታወቃል። ገና ወደ ዌስትሃም ሲሄዱ ደግሞ ዌስትሃም ሄደው ዲክላን ራይስን ለአርሰናል እንደሸጡ ይታወቃል። በነገራችን ላይ ዴቪድ ሞይስ። ከዛ በተጨማሪ ኤቨርተን ትላንትና ምሽት ማንቸስተር ሲቲን እጅግ በጣም ወሳኝ ነጥብ አስጥሎለታል አርሰናል ታዲያ ፕሪሚየር ሊጉን የሚበላው ከሆነ ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግ ዋንጫን ሲያሳካ ኤቨርተን ሲቲን ነጥብ ያስጣለበት ውጤት በጣም የሚጠቀስ ነው የሚሆነው። በነገራችን ላይ ሲቲ ገና እኮ ከባባድ ጨዋታዎች ይቀራሉ። በትላንት በኤቨርተን ጨዋታ ነጥብ መጣሉ ሳይሆን ገና እነ ብሬንትፎርድ አሉበት። ከዛ ከሁሉም በላይ ደግሞ ቦርንማውዝን ከሜዳው ውጭ ይገጥማል። ገና አስቶን ቪላ አለበት። እንደዚሁም ደግሞ በ7 ቀናት ውስጥ ብቻ 3 ጨዋታዎችን ያደርጋል። ሲቲ ካሁን በኋላም እንደኔ ነጥብ የሚጥል ይመስለኛል። አርሰናል ግን አሁን የራሱን የቤት ስራ መወጣት መቻል አለበት። 3ቱን ጨዋታ ማሸነፍ ብቻ የፕሪሚየር ሊጉ ዋንጫ አሸናፊ ያደርገዋል። 1-0 ቢሆን አርሰናል ዌስትሃምን ከዛ በርንሌይን በመቀጠል ፓላስን 3 ጨዋታ ብቻ ካሸነፈ ከ22 ዓመታት በኋላ አርሰናል የፕሪሚየር ሊግ ዋንጫ ባለቤት ይሆናል። አሁን ነው መድፈኞቹ ማንነታቸውን ለዓለም ማሳየት። በተለይ አርሰናል ዌስትሃምን ከሜዳ ውጪ ቀጣይ እሁድ ሄዶ ካሸነፈ እንደኔ ሁሉም ነገር የሚያበቃ ይመስለኛል። ዌስትሃም ነው ከባዱ ጨዋታ ብዬ የምጠብቀው፣ ምክንያቱም ላለመውረድ ትንቅንቅ ውስጥ የሚገኝ ከሜዳው ውጪ ነው። የለንደን ደርቢ ጨዋታ ነው። ይህ ጨዋታ በጣም ለአርሰናል ከባድ ይሆናል ብዬ እጠብቃለሁ። አርሰናል እሱን ጨዋታ ማሸነፍ የሚችል ከሆነ በርንሌይ እና ፓላስን ማሸነፍ ይከብደዋል የሚል እምነት የለኝም። እንዳልኳችሁ ሲቲም ገና ነጥብ የሚጥል ከሆነ ቀድሞም ዋንጫውን ሊያረጋግጥ ይችላል ማለት ነው። ስለዚህ አርሰናል ግን አሁን የቤት ስራውን በሚገባ መስራት አለበት። እድል ሁሉንም ነገር በእጁ አሳልፋ ሰጥተዋለች ማለት ነው። ዛሬ ደግሞ አርሰናሎች እጅግ በጣም በጥሩ ስሜት በመነቃቃት ደረታቸውን ነፍተው ከረጅም ጊዜ በኋላ የአውሮፓ ሻምፒዮንስ ሊግ የፍጻሜ ተፋላሚ ለመሆን ነው ወደ ሜዳ የሚገቡት። በነገራችን ላይ ዛሬ ምሽት በኤምሬትስ እጅግ በጣም ከባድ ድባብ ነው የሚኖረው ተብሏል። አርቴታ እንግዲህ ወሳኙን መግለጫ ሰጥቷል ትላንትና ምሽት። የመጀመሪያ ጥሩ መግለጫ ለአርሰናል ደጋፊዎች። ሌላኛው በዛሬው ጨዋታ ካይ ሃቨርትም ማርቲን ኦዴጋርድም ከጉዳት ተመልሰው ለጨዋታው ዝግጁ ናቸው። ይህ በጣም አስደሳች ዜና ነው ለመድፉ ደጋፊዎች። አሁን ላይ ጉዳት ላይ የሚገኙት 2 ተጫዋቾች ብቻ ናቸው። እሱም ሚኬል ሜሪኖና ጁሪየን ቲምበር ብቻ ናቸው። ስለዚህ አሰልጣኝ ሚኬል አርቴታ ካይ ሃቨርትም እንደዚሁም ደግሞ ማርቲን ኦዴጋርድም ከጉዳት መመለሳቸውን አረጋግጠዋል። በነገራችን ላይ የእነዚህ 2 ተጫዋቾች መመለስ እጅግ በጣም ትልቅ ጥቅም አለው። ምክንያቱም ኤዜን አጫውታችሁ ኤዜ ከደከመባችሁ ኦዴጋርድን ትቀይራላችሁ። ዮኬሬሽን አጫውታችሁ ዮኬሬሽ ከደከመባችሁ ሃቨርትን ታስገባላችሁ። በመቀጠል ደግሞ ልክ በሲቲ ጨዋታ እንዳደረገው አርቴታ ኦዴጋርድንም ኢዜንም በአንድ ጨዋታ መጠቀም ይችላል። በማርቲኔሊና በትሮሳርድ በኩል ኢዜን አስገብቶ ኦዴጋርድን መሃል ላይ አድርጎ ግን ማስቆጠር በደንብ የሚችልበትን ጨዋታ ማድረግ ይችላል አርሰናል። ስለዚህ የሁለቱ ተጫዋቾች መመለስ ለመድፈኞቹ እጅግ በጣም ትልቅ ጥቅም ይሰጠዋል ማለት ነው። አሰልጣኝ ሚኬል አርቴታ በኤምሬት የሚደረግ ትልቁ ጨዋታ ሲሉ ተናግረዋል። በጣም ጓጉቻለሁ።
በቡድኑና በደጋፊዎቻችን መካከል ያለውን ጉልበት እያየሁት ነው። እዚህ አብረን ልንኖራቸው የምንፈልጋቸው ጊዜያት ናቸው። ከ20 ዓመታት በኋላ በዚህ ደረጃ ላይ መገኘት እንደ ክለብና እንደ ቡድን ብዙ ሰርተናል። እዚህ ለመገኘት ዛሬ የምንፈልገውን ውጤት አግኝተን ወደ ፍጻሜ ለማለፍ በጣም ተርበናል ሲል የተናገረ ሲሆን ስለ ቡካዮ ሳካም ተናግሮ ነበር። አርቴታ ስለ ቡካዮ ሳካ ሲናገር ምን አለ? ድንቅ ነው። በዚህ ውድድር ደረጃ ላይ ስንደርስ የምንፈልገው ይሄንን ነው። ወደ ቀድሞ ብቃቱ መመለሱ አስደስቶኛል። ተጫዋቾች ዝግጁ መሆን ብቻ ሳይሆን ልዩነት መፍጠር የሚችሉበት ከፍተኛ ብቃት ላይ መገኘት አለባቸው። ምክንያቱም አሁን እንፈልጋቸዋለን። ምክንያቱም ጊዜው የዋንጫ ሰዓት ነው ሲሉ ቡካዮ ሳካ ወደ ብቃቱ በመመለሱ በጣም ተደስቻለሁ ሲሉ ተናግረዋል ማለት ነው። በነገራችን ላይ አሰልጣኝ ሚኬል አርቴታ በጣም የወደድኩትና የተናገሩት ንግግር ምንድን ነው? ወደ ሜዳ የምንገባው እንደ አስፈሪ አውሬ ነው ሲሉ አሰልጣኝ ሚኬል አርቴታ ተናግረዋል። እንደዚህ አይነት ምሽት ለማግኘት ረጅም ዓመት ነው የጠበቅነው። ከ20 ዓመት በኋላ ነው ለፍጻሜ ለመድረስ እየለፋን የምንገኘው ሲሉ አርቴታ የተናገሩ ሲሆን ምንም የምናስተርፈው ኃይል ምንም የምናስተርፈው ጉልበት የለም፣ ያለንን ሁሉ ነው የምንሰጠው ሲሉ የተናገሩ ሲሆን ደጋፊዎች ይህንን ድንቅ ምሽት አብረውን ለማሳለፍ መዘጋጀት አለባቸው ሲሉ መልእክት አስተላልፈዋል። ሌላኛው ከአርቴታ ጋር አብሮ በመሆን በነገራችን ላይ መግለጫ የሰጠው ቪክተር ዮኬሬሽ ነው። ቪክተር ዮኬሬሽ አንድ እኔ በጣም የገዛኝ ካደረገው ንግግር ውስጥ ምንድነው ለአርሰናል በአርሰናል ታሪክ ላይ በአርሰናል የታሪክ መዝገብ ላይ ስማችን እንዲጻፍ እንፈልጋለን። ይህንን ገድል ለመስራት ደግሞ አሁን እድሉ በእጃችን አለ። አትሌቲኮ ማድሪድ በጣም ጠንካራ ቡድን ነው። ጠንካራ ቡድን እንደሆነ እናውቃለን። ጨዋታው ከባድ ነው። እኛ ግን በሚገባ ተዘጋጅተናል ሲል የተናገረ ሲሆን በዚህ ክለብ ታሪክ ለመስራት ሁላችንም በመልበሻ ክፍል ውስጥ ሁሌ እየተነጋገርን ነው። ከፍተኛ ጉጉት መልበሻ ክፍል ውስጥ አለ ሲል ተናግሯል። በተለይ በፕሪሚየር ሊጉ ካሳካ ነው የፉልሃም ድል በኋላ በመልበሻ ክፍል ውስጥ እጅግ በጣም ደስ የሚል ድባብ ተፈጥሯል። ሁላችንም በከፍተኛ በራስ መተማመንና መነቃቃት ላይ ነው የምንገኘው ሲል የተናገረ ሲሆን ስለ ቡካዮ ሳካ ተናግሮ ነበር። እንደምታስታውሱት በፉልሃሙ ጨዋታ በጣም ምርጥ ጥምረት ነበር ያሳዩት ዮኬሬሽ እና ቡካዮ ሳካ። ቅዳሜ የነበረን ጥምረት በጣም ጥሩ ነበር። ሳካ በዚህ ደረጃ ላይ ሆኖ ሲጫወት ለኔም ሆነ ለሌሎች ተጫዋቾች በሜዳ ላይ ስራችንን በጣም ያቀልልናል ሲል የተናገረ ሲሆን በመቀጠል ደግሞ ስለ ጋብሪኤል ማጋሌሽ እና ስለ ሳሊባ ተናግሮ ነበር። ጋብሪኤል እና ሳሊባ ድንቅ ተከላካዮች ናቸው። ከነሱ ጋር በመጫወቴ እድለኛ ነኝ። እንደነሱ ጠንክሮ ልምምድ የሚሰራ ተጫዋች የለም። ያ የልምምድ ጥንካሬያቸው ደግሞ በሜዳ ላይ በግልጽ ይንጸባረቃል ሲል ስለ ሳሊባና ጋብሪኤል ተናግሯል ማለት ነው። እዚህ ጋር እንግዲህ ያላነሳውላችሁ አንድ ነገር አለ። እሱ ምንድነው? ዴቪድ ራያ ለተከታታይ 3ኛ ዓመት የወርቅ ጓንት ማሸነፉን አረጋግጧል። የዓመቱ ምርጥ ግብ ጠባቂ መሆኑ ትላንትና ምሽት ተረጋግጧል። ምክንያቱም ደግሞ ትላንትና ምሽት የማንቸስተር ሲቲው ግብ ጠባቂ ዶናሩማ ግብ ማስተናገዱን ተከትሎ ዴቪድ ራያ በዘንድሮው የውድድር ዘመን እስካሁን ድረስ በ17 ጨዋታዎች ላይ ግብ ሳይቆጠርበት መውጣት ችሏል። ለሶስተኛ ተከታታይ ዓመት የወርቅ ጓንት አሸናፊ መሆኑ ተረጋግጧል ማለት ነው። ዴቪድ ራያ ገና ካሁን በኋላም ባሉ ጨዋታዎች ግብ ላይቆጠርበት ይችላል። በነገራችን ላይ ትናንትና የኤቨርተን አንድ ደጋፊ በጣም የሚያስገርም ነገር አድርጎ ነበር። ምንድነው ካላችሁኝ ልክ የሲቲ ደጋፊዎች 3-1 ሲመሩና ሜዳውን ለቀው ሲወጡ የአርሰናልን ፎቶ ካሜራው ላይ ከፍቶ በስልኩ ላይ ለሲቲ ተጫዋቾች ሲያሳያቸው ነበር። የኤቨርተን ደጋፊ ያው እያበሸቃቸው እያናደዳቸው ማለት ነው። በነገራችን ላይ ትናንትና ሲቲ ይሸነፍ ነበር። ያው ዳኛው በጣም አሳፋሪ ድርጊት ነው ያደረገው። ጨዋታውን እስከ 98ኛ ደቂቃ ድረስ ነው ያጫወተው። የተጨመረው 6 ደቂቃ ነበር። እስከ 98 አጫውቶ 98ኛው ደቂቃ ላይ ነው ማንቸስተር ሲቲዎች አቻ ማድረግ የቻሉት ማለት ነው። ታዲያ የኤቨርተን ደጋፊዎች ትላንት በሙሉ ለአርሰናል ውለታ ለመዋል አስበው እንደገቡ ደጋፊዎችም ተጫዋቾችም ያስታውቅ ነበረ። ለዛ ነው ደጋፊዎች በስልካቸው ላይ የአርሰናልን አርማ እየከፈቱ ለሲቲ ደጋፊዎችና ተጫዋቾች እያሳዩ ሲያበሽቋቸው የነበሩት ማለት ነው። ለአርሰናል እንግዲህ ዘንድሮ በጣም የደስታ ዓመት መሆን የሚችልበት እድል አለ። አንደኛ ቅዳሜ በጣም ደስ በሚል ሁኔታ በጥሩ ብቃት ፉልሃምን 3-0 አሸንፈዋል። ትላንትና ማንቸስተር ሲቲ በጣም ያልተጠበቀ 3 ነጥብ ጥሎላቸዋል። እንደዚሁም ደግሞ ዛሬ
አትሌቲኮ ማድሪድን አሸንፈው የሚያልፉ ከሆነ ለፍጻሜ ከ20 ዓመታት በኋላ የሚያልፉ ከሆነ በጣም ትልቅና ምርጥ ሳምንት ለአርሰናል ደጋፊዎች መሆን ይችላል። እንግዲህ ላለፉት በርካታ ዓመታት ያቆሰላቸው፣ ያሳመማቸው፣ ያበሳጫቸው፣ ያቃጠላቸው አርሰናል ዘንድሮ ሊክሳቸው ከጫፍ ደርሷል ማለት ነው። የሚቀረው የዛሬውን ጨዋታ በተለይ የሚያሸንፍ ከሆነ አርሰናል የሚቀረው 4 ጨዋታ ብቻ ይሆናል ማለት ነው። በነገራችን ላይ በአትሌቲኮ ማድሪድ በኩል አትሌቲኮ ማድሪድ በጣም ቀላል ተጋጣሚ አይደለም፣ ከባድ ተጋጣሚ ነው። ዛሬ አርሰናል በጣም በጥንቃቄ ነው መጫወት ያለበት። የረጅም ጊዜ ልምድ ያለው ቡድን ነው አትሌቲኮ ማድሪድ። ስለዚህ አርቴታና አርሰናሎች በጣም በጥንቃቄ ዛሬ መጫወት አለባቸው። አንድ አስገራሚ መረጃ በዚሁ ስለ ዛሬው ጨዋታ ስነግራችሁ አትሌቲኮ ማድሪዶች ሆቴላቸውን ቀይረዋል። ከዚህ በፊት ወደ ለንደን ሲመጡ እዚህ ሆቴል ነበር የመጀመሪያ ሆቴል እንዲያርፉ ተደርገው ነበር። የዛኔ በአርሰናል 4-0 ተሸንፈው ነበር። ታዲያ አሁን ድጋሚ ለግማሽ ፍጻሜ ሲመጡ እዛ ሆቴል ነበር የተያዘላቸው። ነገር ግን አንፈልግም ብለው ቀይረዋል። የቀየሩበት ምክንያት ደግሞ ሆቴሉ መጥፎ እድል አለው። ያኔም 4-0 የተሸነፍነው ሆቴሉ መጥፎ እድል ስላለው ነው። አሁንም እዛ ሆቴል ካደርን እንሸንፋለን በሚል ሆቴሉን መቀየራቸው በጣም አነጋጋሪ ሆኖ ነበረ ዛሬና ትላንትና ማለት ነው። እንግዲህ አሰልጣኝ ሚኬል አርቴታ ዛሬ ምን አይነት አሰላለፍ ይጠቀማሉ የሚለው በብዙዎች ዘንድ የሚጠበቅ ሲሆን ለአርሰናል ቅርበት ያላቸው የመረጃ ምንጮች አርቴታ ይዘው ሊገቡት የሚችሉትን አሰላለፍ ይዘው ወጥተዋል ማለት ነው። ግብ ጠባቂ እንደተለመደው ዴቪድ ራያ የአርሰናል ግብ ጠባቂ ይሆናል ተብሎ ይጠበቃል። ወደ ተከላካይ ስፍራ ስናመራ የመሃል ተከላካዮች የማይቀሩት ዊሊያም ሳሊባና ጋብሪኤል ማጋሌሽ የአርሰናልን የተከላካይ ስፍራ ይመራሉ ተብሎ ሲጠበቅ ካላፊዮሪ በዛሬው ጨዋታ በፔሮ ሂንካፔ ይቀየራል ተብሎ ይጠበቃል። ምክንያቱም ጨዋታው ጥንቃቄ ስለሚያስፈልገው ፔሮ ሂንካፔ ካላፊዮሪን ተክቶ ወደ ሜዳ ይገባል ተብሎ የሚጠበቅ ሲሆን ከዛም በኋላ ቤን ዋይት ደግሞ እንደተለመደው ስፍራውን ይዞ ይገባል ተብሎ ይጠበቃል። ብዙዎች እንግዲህ ከቤን ዋይት ይልቅ ክርስቲያን ሞስኬራ ይሻላል እያሉ ቢገኙም ነገር ግን ክርስቲያን ሞስኬራ ልምድ ስለሌለው በዛሬው ጨዋታ ቤን ዋይት ይገባል ተብሎ ነው የሚጠበቀው ማለት ነው። ወደ መሃል ሜዳ ስናመራ በፉልሃሙ ጨዋታ ረፍት የተሰጠው ማርቲን ዙሜንዲ፣ ዴክላን ራይስ እና ኤብሪቼ ኢዜ ይጣመራሉ ተብሎ ይጠበቃል። ነገር ግን ማርቲን ኦዲጋርድም ምናልባት በኢዜ ተቀይሮ ኤዜ ደግሞ የማርቲኔሊን ቦታ ሊይዝ እንደሚችል መረጃዎች ያሳያሉ። በዛሬው ጨዋታ ግን ኤብሪቼ ኢዜ መሃል ሜዳ የመሆን እድሉ ሰፊ እንደሆነ እየተነገረ ይገኛል። ምክንያቱም ኦዲጋርድ ከጉዳት መመለሱን ተከትሎ ማለት ነው። የፊት ለፊት መስመሩን ስናይ ቡካዮ ሳካ ወደ ቋሚ የሚመለስ ሲሆን ኖኒ ማዱኬ ወደ ተቀያሪ ወንበር ይወርዳል። በመቀጠል ቪክተር ዮኮሬሽ የአርሰናልን የአጥቂ ስፍራ ይመራል ተብሎ ሲጠበቅ የአርሰናል የግራ መስመር ደግሞ በፉላሙ ጨዋታ ድንቅ ብቃቱን ባሳየው ትሮሳርድ ይመራል ተብሎ ነው የሚጠበቀው። ነገር ግን አርቴታ ኦዴጋርድን መሃል ላይ አድርገው ኤብሪቼዜንን በዚህ ስፍራ ላይ ሊያጫወቱት ይችላሉ። ነገር ግን ጨዋታው ጥንቃቄ ስለሚፈልግና ምናልባት ቀድሞ ግብ ከገባባችሁ እንደዚሁ በቅያሪ ጨዋታውን ለመቀየር ከኦዴጋርድ ወይም ከኢዜ አንዳቸው ተቀያሪ ወንበር ላይ ተቀምጠው ትሮሳርድ በዛ ቦታ ቋሚ ይሆናል ተብሎ ነው የሚጀመረው። የአርሰናል ደጋፊዎች እንግዲህ እንዴት ነው የትላንትና ምሽቱን የሲቲን ጨዋታ እንዴት ተመለከታችሁት? ዛሬ ምሽትስ በኤምሬትስ ስታዲየም ምን የሚፈጠር ይመስላችኋል? እንግዲህ ትላንትና በሰራውላችሁ ዘገባ እንደነገርኳችሁ ዛሬ አርሰናል በታሪኩ የአርሰናል ደጋፊዎች ወደ ሜዳ ይዘው ገብተውት የማያውቁትን ትልቅ ቲፎ ማለት ያው ባነር ማለት ነው። ትልቅ አርማ ያለበትን ባነር ወደ ሜዳ ይዘው ይገባሉ ተብሎ ይጠበቃል። ከፍተኛ የድጋፍ ድባብ ይኖራል። በተለይ የትላንትና የማንቸስተር ሲቲ ነጥብ መጣል የዛሬውን የኤምሬት ድባብ በከፍተኛ ሁኔታ እንደሚጨምረው ነው የሚጠበቀው። እናንተ ምን የተሰማችሁ? አርሰናል ዛሬ በከፍተኛ ደስታና በራስ መተማመን ነው የሚገባው። ምክንያቱም ትላንትና አርቴታ ጨዋታውን አያለው የሲቲና የኤቨርተንን ብለው ተናግረው እንደነበረም የሚታወስ ስለሆነ ማለት ነው። አርሰናል የፕሪሚየር ሊጉን ዋንጫ በልቶታል ወይስ ካሁን በኋላ በዌስትሃም ወይ በፓላስ ወይ በበርንሌይ ነጥብ ሊጥል ይችላል?
እንዴት ነው የሚሰማችሁን ስሜት ሐሳባችሁን ኮመንት ላይ እንድታስቀምጡልኝ እፈልጋለሁ። እንደዚሁም የዛሬውን ጨዋታ ግምታችሁን እንደዚሁም አርቴታ ምን አይነት አሰላለፍ ይዞ ቢገባ ጥሩ ነው ብላችሁ ታስባላችሁ የሚለውን ኮመንት ላይ እንድታስቀምጡልኝ እፈልጋለሁ ማለት ነው። እንግዲህ ከጨዋታ በኋላ ደግሞ በነገ ጠዋት ከጨዋታ በኋላ በውጤት መረጃ እስከምንገናኝ ድረስ በያላችሁበት ሁሉ መልካም እድል እየተመኘው ሀገር ውስጥ ከባህር ማዶ በመሆን በየዕለቱ ይህንን ቻናል እየተከታተላችሁ መረጃዎችን እያደመጣችሁ ሰብስክራይብ እያደረጋችሁ በውጭ ሀገር የምትኖሩ ስጦታዎችን በኮመንት ስቲከሮችን እየላካችሁ ከዛም ባለፈ ሀገር ውስጥ የምትኖሩ ደግሞ ቪፒኤን ጭምር እያበራችሁ ቪዲዮዎችን እየተመለከታችሁ እያበረታታችሁኝ ስላላችሁ ከልብ ነው የማመሰግነው። በጣም በቅርቡ በቀጥታ ስርጭት እንደዚሁም በቪዲዮ በጥራት ወደ እናንተ ለመምጣት ዝግጅቴን እያጠናቀቅኩ ነው የምገኘው ማለት ነው። ስለዚህ በጣም ምርጥ ጊዜያቶችን ገና ካሁን በኋላም እናሳልፋለን። መቀላቀል፣ ቤተሰብ መሆን፣ በየቀኑ ምርጥ የመድፈኞቹን አርሰናሎች መረጃ በስተመጨረሻም የሌሎች ቡድኖችን መረጃ ማግኘት ትችላላችሁ ማለት ነው። ከጨዋታ በኋላ ነገ ጠዋት በውጤት መረጃ እስከምንገናኝ ድረስ በያላችሁበት ሁሉ ሰላም ተመኘሁላችሁ።